ስለዚህ ስሜታዊ እንዳትሆኑብኝ አደራ። ስሜታዊ ከሆናችሁብኝ የምመለሰው ወደ ድሮ ወደ ደቂቃችን የግዴታ 5 ደቂቃ እያደረግን እንሄዳለን። ግን ኢንሻአላህ ሁለታችሁ ደግሞ በጣም ጥሩ ናችሁ ብዬ ነው የማስበው። ስለዚህ ኖርማል ልክ እንደ ጓደኛ ማውራት ትጀምራላችሁ። አሁን ሁለታችሁንም ወደ ትናንሾቹ ስክሪን ላድርጋችሁ እና እኔ ወደ ትልቁ ልምጣ። ያው ሁለታችሁ መነጋገር ስለሚኖርባችሁ ቢስሚላህ ጀምሩ። እንግዲህ አሁን ምንም ደቂቃ ምንም የለም፣ 2 ሰዓት ብቻ በጥቅሉ እንይዛለን። አንዳችሁ ላይ ኡስታዝ አደም ጭንቅላት ላይ የ1 ሰዓት ችግር የለም በውጭ ይዛለሁ፣ ችግር የለም። ቢስሚላህ አዲ ጀምሩ። ጭንቅላት ላይ ስትለኝ እኮ ምን አለ ብዬ እንደዚህ አልኩ ታውቃለህ። ይሱ ኢንሻአላህ ችግር የለም። አዲ ቢስሚላህ ያ መርሐባ ኡስታዝ ሙዓዝ፣ ሒዋር መፍቱሕ መሆኑ ጥሩ ነው። ሐቂቃ የበለጠ ንሱሶቹንም እንድንረዳ እኔ በጣም ነው ደስ የሚለኝ። የተወሰኑ ነገሮችን ግን ቅድም ያነሳልኝ ነገሮች ተባደም አንድ ጊዜ የሚያስተጋባ ድምፅ አለ ይመስለኛል። እኔ ጋ ነው ማይክ እየተጠቀምኩ ስለሆነ ማይክ እዘጋለሁ። አብሽር፣ ችግር የለውም። ጥሩ እሺ፣ ጥሩ መርሐባ። እንትን እናደርገዋለን ኢንሻአላህ። በደንብ መፍቱሕ መሆኑ ጥሩ ነው፣ እንደውም የበለጠ ለመግባባት። እኔ ቅድም እንደውም በጣም በፍጥነት እንትኖችን የገለጽኩበት አግባብ ሰዓት በጣም ስለተገደበን አክቹዋሊ ጥሩ የሚሆን የነበረው ወይ 10 ወይ 20 ደቂቃ ተሰጥቶኝ ንሱሶችን እንደዚህ በአብራራ ምናምን ጥሩ ነበረ። ከዛ ደግሞ ወንድሜ ሙዓዝ እንደዛ ቢያደርግ ጥሩ ነበር። ምክንያቱም በጣም በዑጃላ ነው ነገሮችን ያቀረብነው። ቢሆንም ግን መፍቱሕ በሆነ አግባብ ማስኬድ ስለምንችል ችግር የለውም። እኔ አሁን ቅድም ምንም ደሊል አላቀረብክም ላልከው ሐቢቢ ከቁርአን ማስረጃ አምጥቻለሁኝ። ከቁርአን ያመጣሁት ማስረጃ እንደውም አለል አክስ እነ ኢብኑ አባስ ሁላ የቁርአኑን እንትን ወስደው እዛ ጋር ባስቀመጡልን አሰሮች በሙሉ ይሄ ቢድዓ ባለመጠበቃቸው ምክንያት እንደጠፉ የሚያሳዩ እንትኖች ናቸው ያሉት። ምናልባት እጅ ላይ የጠበሪ ተፍሲርም ካለ ገብተህ ልታየው ትችል ይሆናል። የነ ኢብኑ አሹርንም ሌሎችንም የነ ፈኽሩ ራዚንም ማለት ኦልሞስት በቃ ራንደምሊ የሆነ ተፍሲር ከፍተህ ብታይ ጅምሁሮቹ የሚፈስሩት በዛ መልኩ ነው። ቢድዓ ነው። ይሄ ቢድዓ ደግሞ ቁርአኑ አልነሰኸውም፣ ያወገዛቸው ከዛ በኋላ የመጡትን ነው። ይሄ እንግዲህ ሐዲሱም የሚያሳየን የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ የሚያሳየን እሱን ነው። አስፈላጊ ከሆነ አነበዋለሁ እነሱ እጄ ላይ ስላለ። የነ ኢብኑ አባስም በአተር ደረጃ የመጣውም እኔ ያልኩትን ነገር ነው የሚወስድልን እንጂ ኢብኑ ከሲር የሄዱበት አግባብ ልክ እንዳልሆነ ዑለማዎችም ሰጥተዋል። እንደው ኢብኑ ከሲርን ነው ምናልባት በዚህኛው መልኩ የሄዱ ሙፈሲር ልናገኝ ከቻለን የምናገኘው። ከዛ አንጻር ይሄ የቢድዓ ቆንጆ አለ ለሚለው ማስረጃ ነው። ሌላ ደግሞ ከመፍሁሙ እኮ ወጥቼ በመንጡቅ ደረጃ መንሰነ ፊል ኢስላሚ ሱነተን ሐሰነተን የሚለውን እኮ አምጥቼ እልሃለሁ። ሁለቶቹንም ሽቆች ለምን እንዳላየሃቸው ግራ ገብቶኛል። ማለት ረሱል ሰለላሁ ዐለይሂ ወሰለም መንሰነ ፊል ኢስላሚ ሱነተን ሐሰና ብቻ ብለው ቢቆሙ ኖሮ አንተ ላልከው አረዳድና ለሌሎች አረዳዶች ምናልባት በተጋለጠ ነበር። ግን ሌላኛው ሽቅ ስታየው ከዛ ቀጥሎ ደግሞ መንሰነ ፊል ኢስላሚ ሱነተን ሰይአተን ደግሞ አለ። መን አህያ ብለህ የምትተረጉመው ከሆነ ስለዚህ መጥፎ የሆነ ሱና ነበረ ማለት ነው። ከዛ እንደገና ህያው የተደረገ እንዴት ነው የሚመጣው ነገሩ? እና ሰነዱንም መትኑንም በደንብ ይልኝ። አንደኛው ነገር እሱ ነው። እዚሁ ላይ ፊሲያክ ሸርጥ በነኪራ የመጣን ነገር ከፈለግ መናገር ትችላለህ። ኡስታዝ ማቋረጥ መፈለግህን እንዲያውቅ ደርበህ መናገር ትችላለህ። ማቋረጥ ስትፈልግ ወንድማችን አደም እንትን ላይ አንስተሃል ፈማ ረዐውሃ ሐቀ ሪዓየቲሃ የሚለውን አያ ማለት ነው። ፈማ ረዐውሃ ሐቀ ሪዓየቲሃ ፈአተይና አለዚነ አመኑ ሚንሁም አጅረሁም የሚለውን ላይ ኢብኑ ከሲር የተናገረውን ነገር አንተም ታውቃለህ። ኢብኑ ከሲር 2 ነገሮችን ያስቀምጠው እንደ ስህተቶቻቸው አድርጎ የጠቀሰው ማለት ነው። አንደኛው ስህተታቸው ቢድዓን መስራታቸው ነው፣ አዲስ ነገር መፍጠራቸው ነው። ሁለተኛው ስህተታቸው ደግሞ ያን ነገር ሪዓያ አለማድረጋቸው ነው። ፈማ ረዐውሃ ያለውም ማለት ነው። ሁለቱን ያስቀመጠው። ሌሎች ሙፈሲሮች ያልከንን ብታሳየንም ችግር የለውም። ወላኪን ሌላው ሙፈሲርም ልክ እንደ ኢብኑ ከሲር ነው። አንተ ኢብኑ ከሲርን የማትቀበል ከሆነ እኔም ሌሎችን የምቀበልበት አንዳችም አግባብ አይኖርም ማለት ነው። ምክንያቱም ሁለቱም ሙፈሲሮች ናቸው። እንዲሁም
በላጭ ሙፈሲር የሚባለው ከሙፈሲሮች መካከል የሙፈሲሮች ቡኻሪ ወይ ደግሞ አንጋፋ ኢብኑ ከሲር ስለሆነ ማለት ነው። ኢብኑ ከሲርን የሚያክል ትልቅ ሙፈሲር በግልጽ አስቀምጦ ቢድዓ በመስራታቸው ብሎ ጠቅሶ ነው ያስቀመጠው። ማዚ አይ እንትን እንዳናደርገው ግድ የለህም። ኢብኑ ከሲርን እንዴት ነው የሙፈሲሮች አንጋፋ የምናደርገው? ኢብኑ ጀሪር አጠበሪ ለማለት ፈልገህ ሳይሆን አይቀርም ማለት እንደዛ እንትኑም እንትን እንዳይልብን ማለት ነው። ለዛሬ ውይይት ብቻ ሳይሆን ለሌላም ጊዜ ስለሚጠቅሙ እነዚህ አይማዎች በቦታቸው ብናስቀምጥ ሹዩኹል ሙፈሲሪን የሚባሉት ኢብኑ ጀሪር አጠበሪ ናቸው። ኢብኑ ከሲር አይደሉም። ኢብኑ ከሲር እኮ እዚህ በቅርብ ዘመን የነበሩ ኢብኑ ጀሪር አጠበሪ በነገር ላይ ሙጅተሂድ ሙጥለቅ ናቸው። ኢብኑ ከሲር ደግሞ እንደዛ አይደሉም። ሐታ ማለት ሚዛን ላይ እናስቀምጥ እንኳን ከተባለ እና ኢብኑ ከሲር የወሰዱት ከነ ኢብኑ ጀሪር አጠበሪ ከመጀመሪያው ሙፈሲር ናቸው። በአሰር ነው እሳቸው ደግሞ የሚፈስሩትና እስኪ ኢብኑ ጀሪር ላይ ገብቼ ላነብልህ። ምናልባት በዛ መልኩ ያው እንደምታውቀው የተለያዩ ተዊላቶችን ያቀርቡና መጨረሻ ላይ የእሳቸውን አቋም ያስቀምጣሉ። ወአውለል አቅዋሊ ብለው ያስቀምጣሉ። ይሄንን ፊ ዛሊከ ቢሲሐቲ አን ዩቃል ትክክለኛው ነገር ይሄ ሊባል ነው ይላሉ። ኢነ ለዚነ ወሰፈሁሙላህ እንግዲህ ሸይኹል ሙፈሲሪን ማለት ኢብኑ ከሲር ሳይሆን ኢብኑ ጀሪር አጠበሪ ከተሳሳትኩ ታርመኛለህ ኢንሻአላህ። ኢነ ለዚነ ወሰፈሁሙላሁ ቢአነሁም ለም የርዐው ረህባንየተ ሐቀ ሪዓየቲሃ በትክክል ይሄን ያመጡትን ቢድዓ ያልጠበቁትን ሰዎች እነሱን ሲገልጻቸው አላህ ባዕዱ ጠዋኢፍ ማነው ወሰፈሁም ላሁ ቢአነሁም ለም የርዐው ረህባንየተ ሐቀ ሪዓየቲሃ ባዕዱ ጠዋኢፍ ናቸው ይላሉ። ከፊል ጠዋኢፎች ናቸው የሆኑ ግሩፖች ናቸው እንደማለት አለቲ ኢብተደዐትሃ ወዛሊከ አነ ላህ ጀለ ሰናኡሁ አኽበረ አነሁ አተ ለዚነ አመኑ ሚንሁም አጅረሁም ያመኑትን አጅር አላህ ከፈላቸው። ቃለ ፈደለ ዛሊከ ዐላ አነ ሚንሁም መን ቀድ ረዓሃ ሐቀ ሪዓየቲሃ ከመካከላቸው በትክክል ይህንን አዲስ ያመጡትን ቢድዓ ጠብቆ ይሄድ እንዳለ ያሳየናል አሉ። ሊአነ ለዚነ ሁም ሚን አብናኢሂም ኢዛ ለም የኩኑ ረዐውሃ ፈጃኢዙን ፊ ከላሚ ልዓረቢ አን ዩቃለ ለም የርዐሃ ልቀውሙ ዐለ ልዑሙሚ ወልሙራዱ ሚንሁም ባዕዱ ልሓዲሩ ወቀድ መዳ ነዚሩ ዛሊከ ፊ መዋዲዐ ከሲራ ሚን ሀዛ ልኪታብ ብሎ አስቀምጠዋል። እና የሌሎቹን ሙፈሲሮች ብንወስዱ ይሄ ነው። እኔ እኮ ሐዲስ ምሽ ኢብኑ ከሲር ላይ ከወሰድከኝ ደግሞ ኢብኑ ከሲር ራሳቸው በመጡበት ጥሩቆች ቀውይ ነው ያሉትን ሐዲስ እኮ አምጥቼ እላለሁ። ምናልባት እነሱን ማንበብ ካለብኝ ላነብ እችላለሁ፣ የኢብኑ ከሲርንም የመጣውን ሐዲስ ማለት ነው። እና ከዛ አንጻር ኢብኑ ጀሪር አጠበሪ ነው እንጂ መወሰድ ያለበት እንዴት ኢብኑ ከሲር ናቸው አልከኝ ማለት ነው። ያልገባኝ መልካም ነው። የኢብኑ ጀሪር እና ኢብኑ ከሲርን ኢንሻአላሁ ተዓላ እንመለስበታለን። እሱ ችግር የለውም። ወንድሜ አደም ያነሳኸው ነጥብ አለ። አንተ አሁን ሸርዕ መን ቀብለና ነው እየነገርከን ያለኸው። ሸርዕ መን ቀብለና አሁን እየተናገርክ ያለኸው ማለትም ፈአቴና ለዚነ አመኑ ሚንሁም አጅረሁም ብሎ አላህ ሱብሓነሁ ወተዓላ የነገረን ቀደምቶችን ነው። እኛ ደግሞ እያልን ያለ ነው የእኛ ሸሪዓ ውስጥ ደግሞ ያንን ነገር ነስኽ የሚያደርግ ነገር ከመጣና ካየነው ሐዲስ ላይ ቁርአን ላይ ካየን አለቀ ጉዳዩ ኸላስ። መስገድን ቁርአን ላይ ሸርዑ መን ቀብለና መሆኑን እንደነገረንና ሐዲስ ላይ ነብዩ መጥተው እንዳፈረሱት ወደዚህ ጉዳይም ስንመለስ ደግሞ ቁርአን ላይ ኢብቲዳዕ ማድረጋቸውን እንደነገረን ሁላ ሐዲስ ላይ ስመጣ ደግሞ ሰሒሕ በሆነ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ማለት አንድ አይደለም፣ በጣም ብዙ ሪዋያዎች ነብዩ ሰለላሁ ዐለይሂ ወሰለም ከልክለውታል። ስለዚህ ነገሩ ሙሉ በሙሉ የፈረሰ ሸሪዓ እንጂ የቀጠለ ሸሪዓ አይደለም። ሙዓዝ ይሄኛው እንዳልቀጠለ የሙፈሲሮቹን አቋም ሄዶ መፈተሽ ነው። እንግዲህ የነ ቁርጡቢን የነ ኢብኑ ዓሹርን የነ ሸይኹል ሙፈሲሪን የነ ኢብኑ ጀረር አጠበሪ የሌሎቹንም ኢማዎች ገብቶ እንዳልተነሰኸ ማየት ነው። እንግዲህ ያ ረሱላላህ ለበይክ አልኳቸው። ቃለ ሀል ዓሊምተ አነ በኒ እስራኤል እፍተረቁ ዐላ 72 ፊርቃ በኑ እስራኤሎች ወደ 72 ፊርቃ ቡድን እንደተቧደኑ ታውቃለህን? ለም የንጁ ሚንሃ ኢላ 3 ፊረቅ አሉ። ሶስቶቹ ፊረቆች እንጂ ከነሱ ምንም ነፃ የወጣ የለም አሉ። ፊረቁን ቃመት በይነ ልሙሉኪ ወልጀባቢረቲ ባዕደ ዒሳ ብኒ መርየም ዓለይሂ ሰላሙ ፈደዓት ኢላ ዲን ላህ ወዲን ዒሳ ብኒ መርየም ፈቃተለት ልጀባቢረተ ፈቁትለት ፈሰበረት ወነጀት አሉ። አልተረጉሙም። ثم قامت طائفة أخرى لم تكن لها قوة بالقتال فقامت بين الملوك والجبابرة فدعوا إلى دين الله ودين عيسى بن مريم فقتلت وقطعت بالمناشر وحركت بالنيران فصبرت ونجت ሁለቱን ፊረቆች አስቀመጡ። محل الشاهد ይሄ ነው። ثم قامت طائفة አሉ የአላህ መልእክተኛ عليه الصلاة والسلام
ከዛም በኋላ እነዚህ ጣኢፋዎች እነዚህ ቡድኖች መጡ። ኡኽራ ሌሎች ለም የኩን ለሃ ቁዋ ቢልቂታል መጋደል ጅሃድ መውጣት የማይችሉ አቅም የሌላቸው የሆኑ ወለም ተኩን ቱጢቁ ልቅያመ ቢልቅስጢ በፍትህም መንግስትን አስተካክል ብላ እንትን ማድረግ የማችል ፈለሒከት ቢልጅባሊ ወደ ተራሮች ሄዱ። በቃ መነኑ ማለት ነው። ፈተዓበደት ወተረሃበት ስለዚህ ተዓቡድ ማድረግ ጀመሩ ማለት ነው፣ ለብቻቸው ገለል ብለው። ምክንያቱም ዳዕዋ ማድረግ አልቻሉም። ንጉሶቹ የሚያመጡባቸውንም ጫና መቋቋም አልቻሉም አሉ። ወሁም ለዚነ እነዚያ ናቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዘከረ ላሁ ተዓላ አላህ ያስታወሰን ምን ብሎ ወረህባንየተን ብተደዑሃ እነሱ ያመጧት የሆነችን ቅጠለ በላተኝነት ቅጠለ በላተኝነት የመሻይኮቹ ትርጉም ስለሆነች ነው እንጂ መመነን ማለት ነው። መመነንን ያመጡ የሆነ ማከተብናሃ ዓለይህም በእነሱ ላይ ያልጻፍንባቸው የሆነን ብለው ነቢዩ ዓለይሂ ሰላቱ ወሰላም አመጡ ይሄንን ሐዲት። ይሄንስ በግልጽ በኑ እስራኤሎች ለ72 እንደሚከፈሉና ሶስቶቹ ነጃ የሚወጡ ከሶስቶቹ ነጃ ከሚወጡት ውስጥ እነዚህ ረህባንያን የመረጡ እንደሆኑ በግልጽ የመጣ ነው። ይሄን ኢብኑ ከሲርም ቀውይ ነው ብለውታል። እዚህ ላይ ተዕሊቅ አድርግልኝና ወደ ኩሉ ቢድዓቲን እንገባለን። ምንም ችግር የለውም። ማለት ሁል እንዴት መጥቶ ጋር ይከስሰዋል የሚለውን ነገር ትንሽ እንዳይረቅብን ብዬ ነው። ራሱን በራሱ እያሳረቅ ነው መሄድ ስላለብን ማለት ነው። አብሽር፣ ችግር የለውም። ወደ እንትን ጉዳይ ወደ ንግግሩ ስመለስ አሁን ወረህባንየተን ኢብተደዑሃ ወደሚለው ጉዳይ ስመለስ አንደኛ ነገር ሸርዑ መን ቀብለና ነው ይሄ ነገር። ወንድማችን አደምን በዚህ ነገር ላይ አንጣላበትም። ሸርዑ መን ቀብለና ነው። ከኛ በፊት ቀደም የነበሩ ሰዎች ሸርዕ ነበር። እነሱ ነው ማለት ሸርዑ መን ቀብለና ሳይሆን ኢብቲዳዑ መን ቀብለና ነው። ኢብቲዳዑ መን ቀብለና ቀብለና ሁወ ሸርዑ ለና ማ ለም የንሀ አላሁ ዐዘ ወጀል ዐን ነዓም نعم لا 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 شوف شرع من قبلنا شرع لنا بلنا الأرض يا جماعة አሁን የኡስታዝ ሙዓዝ እንትኑ ክፍት ባልሆነ ቁጥር ማለት በዘጋው ቁጥር እንደ ልብ እያቋረጠ ለማውራት አይመቸው። ስለዚህ እኔ ማይኩ እየጠቀመን አልመሰለኝም። ኡስታዝ ሙዓዝ ወይ ማይኩን እንትን ብለህ ቀጥታ በኖርማል የተሻለ ሳይሆን አይቀርም። ምክንያቱም የተለየ ድምፅም እየመጣ አይደለም ያንተ ማይክ ኖ ሚውት አድርገሃል ኡስታዝ። ድምፅ የለውም አሁን የሆነ የሚል ድምፅ የለም። ልክ ያንተ ሲገባ ልክ ማይኩን ስትከፍተው ማስተጋባት ይጀምራል። አሁን ድምፅ የለም። አሁን ደህና ይመስላል። እስቲ የሆነ እንትን አለው ኤሲ ከጀርባው አለው ታውቃለህ። ሞባይሉ እንዳይግልብኝ ብዬ ቆንጆ ነው። አሁን ይሄ ቆንጆ ድምፅ ነው ያለው። በዚህ ችግር የለውም። እና አሁን ወደ እንትኑ እንመለስ፣ ወደ ጉዳዩ እንመለስ። ሸርዑ መን ቀብለና ሸርዑ ለና ነዓም ኢላ አን የእትየ ናሲኹን ፊ ሸርዒና ሸሪዓችን ውስጥ ደግሞ ያን ነገር የሚከለክል ነገር ሲመጣ ይቆማል ብያለሁ። ሸሪዓችን ውስጥ ያንን ነገር የሚከለክሉ በጣም ብዙ ሐዲሶችን ጠቅሻለሁ። መነሻ ላይ አሁን አይደለም መነሻ ላይ ጠቅሻለሁ። የግድ ወደዚያ መመለስ የለብኝም። ከስር መሰረቱ ጀምሮ ነቢዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓትን ضላላ ያሉበትን መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረዱን መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን በጣም ሰፊ ባሕት የሚጠይቁ ነጥቦች ናቸው። እነሱን እንዳለ መጀመሪያ ላይም አንስቻለሁ። ስለዚህ አሁን ነገሩ እንዴት ይመጣል መሰለህ? ነገሩ የሚመጣው ሸርዑ መን ቀብለና ሸርዑ ለና ሐታ የእትየ ናሲኹን ፊ ሸርዒና ከሆነ ሸሪዓችን ውስጥ ናሲኽ መጥቶለታል። ናሲኹ ደግሞ ኩሉ ቢድዓትን ضላላህ የሚለው ነው። ያንን ናሲኽ ደግሞ አልቀበልም፣ አይ ኩሉ ቢድዓትን ضላላ ላይ ሙናቀሻ ማድረግ እፈልጋለሁ የምትለኝ ከሆነ ጉዳዩ ይሄኛው ነጥብ ሳይሆን ይሄን ነጥብ እዚሁ ጋር ፖዝ እናደርገውና ወደ ኩሉ ቢድዓ እናልፋለን ማለት ነው ግዴታ። ላ ሐቢቢ አንዴ ስማይ በአላህ ሙዓዜዋ ችግር የለም ማለፍ እኮ እንችላለን። አልተግባባንበትም ብለን ማለፍ እንችላለን። ወሊኩሊን ረእዩህ ምንም ችግር የለብኝም። እኔ ይኸውልህ ሐቢቢ ኩሉ ቢድዓትን እንመጣበታለን። ሐዲስ ቁርአንን ይኸስሳል አይኸስስም፣ ይነስኻል አይነስኽም፣ እንደው እዚህ መስአላ ውስጥ መግባቱን ትቼው እመጣልሃለሁ። ምንም ችግር የለውም። እኔ ግን ረሱሉ ሰለላሁ ዐለይሂ ወሰለም ይህንን የቁርአን አያ አስመልክቶ ሐዲስ ሰጡን። እዚሁ እንትና ላይ ኢማሙ ጠበሪ ላይ ገብተህ ደግሞ ማየት ትችላለህ። ረጅም ስለሆነ ነው። እነ ኢብኑ አባስ ላይ የተረዱት በዚህ መልኩ ነው። ይሄንን ነገር ባለመጠበቃቸው ምክንያት የተወቀሱት ከነዚያ ከነቢዩላህ ዒሳ አማኞች በኋላ የመጡ ትውልዶች ናቸው። እነሱን አላህ አወገዘ። እነዛኞቹ ደግሞ ይሄን አዲስ ቢድዓ ከቀዋዒደ ሸሪዓ ጋር ይገጥም ስለነበረ ይሄንን በመጠበቃቸው ምክንያት አላህ ምን እንዳሰጣቸው ብለው የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ መጥቷል። እዚህ ቦታ ላይ አይ ሐዲሱን አልቀበለውም
እኔ ችግር የለም አንተ የምትጠቅስልኝም እዛም ጋር ሐዲስ ነው አይደል እንዴ? እንመጣበታለን። እዚህ ጋር ደግሞ ቢነስን ሰሪሕን ወሰሒሕ ወሙተሲልን مع هذه الآية نبي عليه نسمى رسول صلى الله عليه وسلم إهنن የቁርአን አያ አመጡና አላሁ ስብሓነሁ ወተዓላ እዚህ ቁርአን ላይ የተጠቀሳቸው እነዚህ ናቸው። አንደኛው ከሶስቶቹ ነጃ ከወጡት ባህታውያን የሆኑ ናቸው። እነሱን አላህ የጀነት አድርጓቸዋል ብለው በጀነት የመሰከሩላቸው ነው። አሁን ያነበብኩልህ ሐዲስ ማለት ነው። ምናልባት ካላየኸው ኢብኑ ከሲር ላይ ገብተህ በደንብ እየውዛም ላይ መጥቷል፣ ሌሎችም ላይ መጥቷል። ይሄ ሐዲስ ብቻ ላይ ሐዲሱ መጥቷል። አይቼዋለሁ። ሐዲሱን አንብቤዋለሁ። ከመጣ ታዲያ ምን አድርገኸው ነው አንተ ወደ ሌላ ቦታ የምትወስደኝ? እኮ ኢብኑ ከሲር ራሱ ይህንን ሐዲስ ሰርድ ያደረገው ያመጣው ኢብኑ ከሲር ራሱ እኔ አይደለሁም እኮ። ኢብኑ ከሲር አሁን ባነሳ ነው ቦታ ላይ ከነገሱ ልጥቀስላችሁ። ኢብኑ ከሲር ነዓም ፈማ ረዐውሃ ሐቀ ሪዓየቲሃ የሚለው ላይ ምንድን ነው ያለው? ፈማ ቃሙ ቢመ ልተዘሙሁ አለ። ራሳቸው ላይ ግዴታ ያደረጉትን ነገር ሐቅ ልቅያም ሊሰሩበት አልቻሉ። ወሃዛ ዘሙን ለሁም ሚን ወጅሀይን አሐዱሁማ ፊል ኢብቲዳዕ ፊ ዲኒላሂ ማ ለም የእሙር ቢሂላህ ወሳኒ ፊ ዐደም ቅያሚሂም ቢመ ልተዘሙሁ ሚማ ዘዐሙ አነሁ ቁርበቱ ዩቀርብሁም ኢለላሂ ዐዘ ወጀል። መጀመሪያ ወሃዛ ዘሙን ለሁም ሚን ወጅሀይን እዚህ ጋር እኮ ፈማ ረዐውሃ ሐቀ ሪዓየቲሃ ብሎ አላህ ስብሓነሁ ወተዓላ ስለነሱ ሲነግረን ሁለት ከነሱ የሚጠሉና አላህ ከነሱ እነሱን የኮነነበት ሁለት ነጥቦች አሉ አለ። የመጀመሪያው ነጥብ ምንድን ነው? ፊል ኢብቲዳዕ ፊ ዲኒላሂ ማ ለም የእሙር ቢሂላህ አላህ ያላዘዘበትን ነገር እንደ አዲስ ቢድዓም መፍጠራቸው የዘማቸው መነሻ ሆነ አለ። አንደኛው የዘሙ አንዱ ፓርት አዲስ ነገር መጤ ነገር ማምጣታቸው ነው። ሁለተኛው ሲባል ፊ ዐደም ቅያሚሂም ቢማ ልተዘሙሁ ሚማ ዘዐሙ አነሁ ቁርበቱ ዩቀርብሁም ኢለላህ ወደ አላህ ያቀርበናል ብለው ያሰቡትን ነገር ኢልቲዛም ባለማድረጋቸው ነው። ስለዚህ አሁን ያለው ምንድን ነው ማለት ነው? ወንድሜ አደም አንተ ያቀረብከው ነጥብ እንደሚመስለኝ ከሆነ ቢድዓ መስራታቸውን ዑለሞች አልተቃወሟቸውም። ዑለሞች ባይቃወሟቸው ነቢዩ ሰለላሁ ዐለይሂ ወሰለም በአሐዲቶቻቸው ላይ ይሄንን ነገር ነስኽ የሚያደርጉ ስፍር ቁጥር የሌላቸውን በጣም ብዙ አሐዲቶችን ከቅድም ጀምሮ ከመነሻው ጀምሮ የጠቀስኳቸውን አሐዲቶች ላይ ተናግረዋል። አንድ ነገር ልበልክ خلاص በዚህ ነጥብ አልተግባባንም አይደል? ከታች ያለው በደንብ አድርጎ እየሰማ ነው። አንተ አሁን እዚህ ጋር አንተ ስትናገር እኔ በነገራችን ላይ ምሳሌ አምጥቼልሃለሁ። ያመጣሁት ለምሳሌ ምንድን ነው? አላህ ስብሓነሁ ወተዓላ ቁርአን ላይ ወረፈዐ አበወይሂ ዐለል ዐርሺ ወኸሩ ለሁ ሱጀደን ብሎ ሲነግረን ሰገዱለት ብሎ ነገረንና ነቢዩ ደግሞ ሐዲስ ላይ መጥተው ምን አሉ? ሐዲስ ላይ መስገድ አይቻልም፣ ለሰው ልጅ መስገድ አይቻልም ብለው ተናገሩ። ያ ነገር ክልከላ አመጣበት አለ። ይሄኛውም አያ ደግሞ ፈማ ረዐውሃ ሐቀ ሪዓየቲሃ የሚለውንም አያ ደግሞ በዚያኛው ሳይድ ስንወስድ ነቢዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላህ አሉ። ኸላስ አልቋል ጉዳዩ። አይ አልተዋጠልኝም ሌላ እንትን አለው የምትለኝ ከሆነ ኢርሐም አኻክ ሐቢቢ። እንዴት ሐዲስ አልተዋጠልኝም እላለሁ? ቢላህ ዐለይክ እንደዛ አይደለም ሐቢበና። ይኸውልህ አሁን አንተ የእብኑ ከሲርን ትንተና ነው የመጣኸው። የእብኑ ከሲር ትንተና ኻለፈል ጅምሁር ሐቢበና። እንደው ተወው ኻለፈል ጅምሁር ብለን እንውሰደው። ቢድዓው ላይ ኮንኗቸዋል የሚለው ማለት ነው። የነ እብነ ጀሪር አጠበሪ፣ የነ እብኑ ልጀውዚ፣ የነ ኢማም አልቁርጡቢ፣ የነ ኢማም አልአሉሲ፣ የነ ኢማም ኢብኑ ዓሹር ላይ ሌሎቹም የሐዲስ የተፍሲር መድብሎች ላይ ገብተህ ብታየው ይሄ ቢድዓ ቆንጆ ቢድዓ እንደሆነ ነው ዑለማዎች ያስቀመጡ። በነገርህ ላይ ቅድም የጠቀስኩልህ ዑለማዎች በሙሉ እኮ ሙፈሲሮች ናቸው። ሙሐዲስ ብቻ አይደሉም፣ ፈቂህ ብቻ አይደሉም፣ ኡሱልዮች ናቸው። ስለዚህ አንዱ መነሻቸው ይህ የቁርአን አያ ነው። ስለዚህ ኢብኑ ከሲር ኻለፈል ጅምሁር እዛ ቦታ ላይ አንደኛ እኔ ሐዲስ ነው ያመጣሁልህ ሐቢበና። ሐዲሱ ረሱል ሰለላሁ ዐለይሂ ወሰለም ኢብኑ መስዑድን የነገሩት ሐዲስ ነው። ይሄ ሐዲስ እዚሁ መውዱዕ ላይ የመጣ ስለሆነ ሐቢቢ አደም ሐዲሱ አንተ የምትለውን ነገር በምንም አይደግፍም እኮ ነው ያልኩት። በምንም አይደግፍም። በምንም አይደግፍም ማለት ምን ማለት ነው? በግልጽ ቋንቋ ረሱል ሰለላሁ ዐለይሂ ወሰለም አስቀምጠውት ፈማ ረዐውሃ የሚለውን አያ ጠቅሰው በንግግራቸው እነዚህ ናቸው እኮ ከሰባ ሁለቶቹ። እኔ ደግሞ እያልኩ ያለሁት ችግሬ ከሐዲሱ ጋር አይደለም። እኔ እያልኩ ያለሁት ችግሬ ከሐዲሱ ጋር አይደለም። አንድ ሐዲስ እንዳልኩ አይደለም። ሹፍ ወላ ሸርዕ ምናምን ችግር የለብኝም።
ሸርዑ መን ቀብለና ላይ ችግር የለም አይደለም። ሙዓዝ አንድ እየተሰማማን በአላህ እንደው ማለት ካልጠቀሰ እኮ ነው የምትዋሉ ዲራየትን የማያስኬደን ከሆነ እሄዳለሁ፣ ችግር የለውም። ይሄን ለቅቄ አንተ ወደምትፈልጋቸው ንሶች እንሄዳለን። ነገር ግን ሐዲሱ ረዋህ ብኑ አቢ ሐቲም ወቀዋህ ብኑ ከሲር። ኢብኑ ከሲር እንግዲህ ሙሐዲስ ናቸው፣ ኢማም ናቸው ፊል ሐዲስ እንደሚታወቀው ቀውይ ነው ብለውታል። አን ብኒ መስዑድ ረዲየላሁ አንሁ ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል አሉኝ ነው የሚሉት የብነ መስዑድ አንተ ብነ መስዑድ ሆይ ቁልቱ ለበይከ ያ ረሱለላህ ለበይክ አልኳቸው። ቃለ ሀል ዓሊምተ አነ በኒ እስራኤል ኢፍተረቁ ዐላ 72 ፊርቃ በኑ እስራኤሎች ለ72 መከፈላቸውን ታውቃለህን ብለው ጠየቁኝ አለ። ወንድሜ አደም ሐቢብ የቅድሙ ሐዲስ አይደል? የቅድሙ ሐዲሱን እኮ 2 3 እያየነው እኮ ነው። ሐዲሱ ሳይገባ ቀርቷል። በነገራችን ኢብኑ ከሲር ላይ በደንብ አድርጌ ሹፍ ኢብኑ ከሲር ላይ በደንብ አድርጌ አንብቤዋለሁ ሐዲሱን። የሐዲሱ ይህንን ሸርዑ መን ቀብለናን ነስኽ ያደረገ ሐዲስ አለ። እኛ እነሱን አንከተል። ሸርዑ መን ቀብለና እኮ ነስኽ እንዳይደረግ ያንተን ፈህም ለመውሰድ የሚከብደኝ የኢብኑ ከሲር እና ያንተን ፈህም መውሰድ የሚከብደኝ በጅምሁሮቹ ዑለማዎች አቋም መሰረት የኔ እንዳልሆነ ለማሳየት ያህል ነው። ይሄ ሐዲስ በቀጥታ ይህንን የቁርአን አንቀጽ ፈሰረው እኮ እንዴ! ረሱል ሰለላሁ ዐለይሂ ወሰለም የተላኩ ቁርአንን እኮ ቲብያንን ግልጽ ለማድረግ ነው። ወአንዘልና ኢለይከ ዚክረ ቱበይነ ሊናስ ማ ኑዚለ ኢለይሂም እና ታዲያ ይሄን የቁርአን አያ እኮ ፈሰሩት እኮ። ስለዚህ ለምንድን ነው ሐዲሱ ሁክሙ ምንድን ነው? ሐዲሱ ሁክሙ ምንድን ነው? ሁክሙ ምንድን ነው ማለት ምን ማለት ነው? ሁክሙ ምንድን ነው? በምን መልኩ ማለት ሐዲሱ ምን ያህል ስሐ አለው? ሲጀመር ከስር መሰረቱ ኢብኑ ከሲር ወቀዋህ ብኑ ከሲር እሱን እኮ እንድትነግረኝ የፈለጉት ወቀዋህ ብኑ ከሲር ብቻ አይደለም እሺ ማለት እንደዛ ከሆነ ሐዲስ ልክ አይደለም መውዱዕ ነው በለኝና እንለፈው። እሺ ይሄ እንኳን መውዱዕ ነው እያልኩ አይደለም። ሹፍ መውዱዕ ነው እያልኩ አይደለም። አንደኛ ነገር የሐዲሱን ሰነድ አመጣልኛለሁ። ይኸውላችሁ ማቋረጥ ይቻላል፣ ግን ማቋረጥ የሚቻለው ቢልማዕሩፍ ነው። ስለዚህ እሱን አትርሱት። እያንዳንዱ አረፍተ ነገር ላይ አንዳችሁ ሌላችሁን እያቋረጠ አይደለም መሆን ያለበት። 2 3 4 አረፍተ ነገር ሰው የተናገረውን እየጨረሰ ነው። ምክንያቱም ዓላማችን የሁለታችሁንም ንግግር መስማት ነው። ሁለታችሁም እርስ በርስ ስትደርቡበት መስማት የማንችልበት ስለሚፈጠር ቀዝቀዝ እንትን መርሐባ። እሺ እኔ ይሄንን ሙዓዝን ተውለታለሁ፣ ችግር የለውም። ሐዲሱ እንዲራይተን ወሪዋያ እንዲያየው ተውለታለሁ። ነገር ግን ሙዓዝ ወዳለው ራሱ ብመጣ ሸርዑ መን ቀብለና በነገራችሁ ላይ የጅምሁሮቹ አቋም ሸርዑ መን ቀብለና ለእኛም ሸሪዓ ነው፣ ኺላፈት ሻፊዕያ ማለት። ይሄ የሚሆንበት ዋናው ምክንያት ምንድን ነው? ይኸውልህ ቁርአን የተሞላው በድሮ ነቢያቶች በድሮ ኡመሞች ቅሳ ነው። የድሮ የወረደ ኢንጂልና ተውራት ላይ የወረዱ የተለያዩ አሕካሞች አሁን ደግሞ ቁርአን እኛ ላይ መጥቶ እየጠቀሰልን ያሉ ቀሰሶች በሙሉ እኛን ገቨርን ያደርጉንም ማለት ኦልሞስት የቁርአኑን አብዛኛውን ፓርት አንሰራበትም እንደማለት ነው። በፍጹም ዑለማዎች የሄዱበት ጉዳይ አይደለም። ሸርዑ መን ቀብለና ሸርዑን ለና ነው፣ የእኛ ሸሪዓ ነው። ነገር ግን ያ አላሁ ስብሓነሁ ወተዓላ በሒካያ መልኩ አምጥቶት ያንን ሒካያ ምናልባት ልክ አይደለም ብሎ እዛው ላይ ተቅሪር ካደረገልን ወይ ነቢዩ ዓለይሂ ሰላቱ ወሰላም መጥተው ያንን እንትን ልክ አይደለም ብለው ካመጡልን እንዲህ አይነት ቀሰሶች አሉ፣ እነሱን አንቀበልም። ከዛ ውጭ ግን በተቅሪር ደረጃ ያለፋቸውን ቁርአን በዛ ደረጃ ነው የምንወስደው። ይህንን የቁርአን አንቀጽ ደግሞ እኔና ሙዓዝ አይደለንም ይሄ ኻስ ነው ይሄ ናሲኽ ነው ይሄ መንሱኽ ነው የምንለው አይደለም እንዴ? አጅላ ዑለማዎች ናቸው። እነዚህ ዑለማዎች ከየትም የመጡ እኮ አይደሉም። ከዚሁ ከቁርአን ከሐዲስ ከሰሓቦች እንትን ነው። የኢብኑ አባስን አረጋድ አመጣሁለት፣ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ አመጣሁለት። አይ ሐዲሱ ደካማ ነው ለዚህ ነገር አይሆንም አንድ ነገር ነው። እኔ አሁን ከሙዓዝ ወስድለት እንጂ ይሄን ሐዲስ ትተን ወደ ሌላ ነገር እንሂድ የሚለው ነገር ልክ ስላልሆነልኝ ነው ሙዓዝ። ያንን ነው እያልኩ ያለው። ተፈضل ወንድማችን አደም፣ በጣም ረጅም ሰዓት እየወሰድክ ነው በነገራችን ላይ። አውፍ በለኝ። አሁን አንተ የፈለግከው ሰዓት የለውም። ለማንኛውም የሐዲሱን ሰነድ አምጥቼልሃለሁ። ሐዲሱ ችግር አለበት፣ እስናዱሁ ضعيف። ሰነዱን አመጣኸው? እሺ መርሐባ። እንደዚህ ነው ካንተ
ضعيف ነው ሐዲሱ ሰነዱ ضعيف ነው ማለትም ሹፍ ሰነዱ ضعيف ነው። ሰነዱ ضعيف ነው ስንል ወንድማችን አደም እስካሁን ድረስ ሲነግረኝ የነበረው ነገር በአጠቃላይ ሐዲሱን ተንተርሶ ማለት ነው ውድቅ ሆነ ማለት ነው ሙሉ በሙሉ። ምክንያቱም ሐዲሱ ضعيف ነው። ضعيف ሐዲስን ተንተርሰን ደግሞ ሁክም አንወስድም። እስካሁን ድረስ በነገራችን ላይ ሲጠብቅ ነበር እስከ መጨረሻው ድረስ ክትሄድ ማለት ነው። ምክንያቱም ሐዲሱ ضعيف ስለሆነ ሹፍ ሐዲሱ ضعيف ስለሆነ እሱን ተንተርሰ ቀዋዒዶችን እስክታስቀምጥልኝ ድረስ እየጠበቅኩ ነበር። ቀዋዒዶችን ያስቀምጥልኝ ካለ መጨረሻ ላይ ضعيف ሆነ ማለት ነው። ሹፍ እኔ ወቀዋሁ ኢብኑ ከሲር ሆነ ብዬ ነው ያመጣሁልህ። አንተ ኢብኑ ከሲርን ጅምሁሮችን ኸልፈው መጥተው የራሳቸውን አረዳድ ይዘው እዚህ ቦታ ላይ ቢዛት እዚህ መውዱዕ ላይ አይ ቢድዓውን አላህ ዘም አድርጓቸዋል የሚለውን ቀውላቸውን ወሰድክላቸው አይደለም? ግን ይሄንን ሐዲስን ተቅዊያ ያደረጉበትን ጠንካራ ነው ያሉበትን ለምን አልወሰድክላቸውም? እንዴት ነው ደብል ስታንዳርድ? ምክንያቱም ሹፍ ማለት ኢብኑ ከሲር ሙቀሊድ ስለሆንኩ ማለት ነው። ሹፍ ምክንያቱም ልንገርህ፣ አንደኛ ነገር የሐዲስ ነገር በሀዋ የሚኬድ ወይ ደግሞ በኢጅቲሃድ የሚኬድ ነገር አይደለም፣ ነቅል ነው። ሐዲስ ብሎ ማለት ነቅል ነው። ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አንድ ያደብ እየጠበቅኩ አይደለም ስንት ሰዓት ሐዲስ ወደ ሐዲስ ጉዳይ ስንመለስ ነብዩ ሰለላሁ ዐለይሂ ወሰለም من حدث بحديث يرى أنه كذب فهو أحد الكاذبين ያሉት። እንዲሁም ደግሞ በሌላ ሪዋያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ሲናገሩ ምንድን ነው ያሉት? إياكم والكذب علي فإن كذبا علي ليس ككذب على أحدكم من كذب علي متعمدا فليتبوأ مقعده من النار ነው ያሉት። የእሳቸው ንግግር በጣም በጥንቃቄ ነው የሚወሰደው። ኢጅቲሃድ ግን ከማንም ሊወስድ ይችላል። ኢጅቲሃድ ኢብኑ ሐዝም አልዛሂሪ ብዙ ነጥቦች ላይ አንግባባም ከሱ ጋር፣ ወላኪን እሱ ንግግር ልንቀበል እንችላለን። ወላኪን ሐዲስ ጉዳይ ላይ ሲመጣ አላ የሐዲስ ጉዳይ ሪስትሪክት ነው የዲን ጉዳይ ስለሆነ። ስለዚህ አሁን ወንድሜ አደም ስጠብቅ ነበር በነገራችን ላይ ከቅድም ጀምሮ እዚያ ላይ ቢና እንድታደርግ ብዙ አህካሞችን ማለት ነው። ንግግሮችን ተናግረ ስትጨርስ ሐዲሱ ضعيف መሆኑን መጀመሪያ ይዤዋለሁ፣ ضعيف መሆኑን ነገርኩ። ጉዳዩ አለቀ ማለት ነው። ፋይሉን ዘጋ ነው ማለት ነው።